እንዳይለታሽ ጃኬት ለባሽ ይበዛው። ዛሬ ለእናቴ ያቀረብኩት ቁርስ ማብራት የለም ምንም ስለሌለ ቀለል ያለ ቁርስ ምናምን ፍሬሽ የሆነ ቁርስ ነው ያቀረብኩት። ሰላም እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። አለምዬ እንግዲህ ቆንጆዬ ቁርስ ነው የምትሰራልኝ። ሌላስ ምን ልበለልሽ? አይ ከተመቸሽ ጥሩ ነው። ተመቸሽ ተዋ አለም እኔ የምልሽ ይኸውልሽ ታናሽቴን ልታገባ ነው ወይ? አለታ እና ታገባ ነው በቃ እና አካውንት ላይ ያለው 200 ሺህ ብር ገልጭልኝ። ምን ይመስልሻል? ምንድነው? አታስቢ፣ ብዙ ማዞር አትጨናነቂ። አረ ለካሜራ አይደለም እንዴ? ለምን ለካሜራ እንዲህ ይላሉ? እኔ የምሬን ነው። እና አካውንቴ ላይ ያለውን ብር ገልብጭልኝ። አለም ምንድነው? ስራት ያሻ ገልብጭልኝ። ዛሬ ወይ ባንክ እንሄዳለን። ምን ይመስልሻል? ለዩቲዩብሽ ነው እውነተኛ ነው? ኧረ እኔ ለካሜራ ምናምን አይደለም፣ እውነቴን ነው እየነገርኩሽ ያለሁት። በቃ ገልብጭልኝ፣ እኔ እፈልጋለሁ። ለእቴ ልታገባ ስለሆነ በቃ 200 ሺህ ብሩን ገልብጭልኝ። ያምሻል? ጤነኛ ነሽ? ያመኝም ስርዓት ይኖርሻል። የኔ ውድ በአንቺ ብር ነው እንደ ሰርግ የሚሰረገው? በቃ ልታገባ ነው። እስከ ዛሬ ድረስ ባትልኪ ስንት ይኖርሽ ነበረ? ስንት ብር ነበር አካውንትሽ ላይ? አንዴ ለሰንበቴ፣ አንዴ ለማህበር፣ አንዴ ለማዳበሪያ። እንዴ ምን ሆነሽ ነው? ስንት ብር ነው ያለው አካውንቱ ላይ? 200 ሺህ ብሩን ገልብጭልኝ። በቃ እኔ አሁን አይቻልም። ኧረ ለምለም አይቻልም። አይዞሽ፣ እንዳይደብርሽ። ያው ብዙ ሳትጭ ማለት ነው። እኔ ብርሽ ነው አይመለከተኝም። ነገር ግን እዚህ ቤት ውስጥ አንቺ መስከረም ሲመጣ 2 ዓመት ይሞላሻል። በ2 ዓመት ውስጥ ምንድነው ፋይዳሽ? ያንቺ መኖር እዚህ ቤት ፋይዳሽ ምንድነው? ወይኔ ለምንድን ነው በየጊዜ ገንዘብ ምትልኪ በተለያየ ምክንያት? እኔ ምንድነው ያልኩሽ? አለም እኔ ቤት 2 ዓመት ስትኖር ምን አላት? ምን አላት? ምን ገዛሽ ለራስሽ? ምን አለሽ? እስቲ ምን አለሽ በ2 ዓመት ውስጥ? ምንም። እቺን አካውንት ላይ ያለችውን ብር አይኑን ልታጠፊ ነው ለታናሽ ልትሰርግ ብለሽ? አንቺ ራስሽን እንደ ሚሊዮን ነው እንደምታስቢው? ከማፋን ልጅ አራው ብዙ ማት እናደጂ እናቴ ብዙ እንድትናደጂ ስርዓት ያዥ ታዲያ ስርዓት ያዥ። ማለፈ ማዳበሪያ ስትልኪ ንገሪያቸው ምንም አይነት ገንዘብ ከዚህ በኋላ አንልክም ባያቸው አላልኩሽም? አሁን ለቴሌግራም አካውንት ልኮልኛል ፋዘር እና አስገባዋለሁኝ እና ብዙም ደግሞ እንድትናደጂ ብሩን ያስገባሽ ሰዓት አንቺ ባንክ አየውሽ ማለት ማርያምን ነው የምልሽ። ልብስሽን ይዘሽ ከኔ ቤት ውልቅ። ባንቺ እኔ ተጠያቂ አልሆነም። ባንቺ ህይወት እኔ ለምለም ራሴ ለራሴ ተጠያቂ አልሆነም። ህሊናዬ አይጠይቀኝም። ውልቅ ከዚህ ቤት ይፈለግሽበት ድረሽ። እኔ ከዛ አይመለከተኝም። እኔም ሰላሜን አገኛለሁ። አለም ለምለም ቤት 2 ዓመቷ ነው። ምን አላት? ምንም። እንደዚህ የሚባል ነገር የለም። አይሆንም። ነውር ነው ሲጀምር። ይሄ 200 ሺህ ብር አውጥቼ ላኩኝ ማለት ሄደሽ ቡክሽ ናቸው። ኧረ ሰጥሻለሁ። ቡኩማ ይጃምጪ አለ። ቆይ አሁን ትልኪልኛለሽ? ወይኔ ትልክ ጉዴ ፈላ። እሺ አሁን እኔ እንዴት ልታገባ ነው? በባዶ ቤት ልትዳር ነው ወይስ እንዴት ነው? እኔ ግራ ገባኝ። በቃ እኔ መላክ አለብኝ። አሁን በቃ አንቺ ተማክሮ ነው ሊሰርግ የሚያደርጉት? በቃ ታናሽ አለም
ልጅነት አያዘሽ አለ። ኋላ ይቆጭሻል። ዛሬ አይደለም ነገ ይቆጭሻል። ነገ ይቆጭሻል። የሰው ልጅ እንደዚህ ሁሌ አይሆንም፣ አይኖርም። ምን እንደሚገጥመን አታውቂም። ነገ የነጋችን ጭራሽ ለሰርግ እንደው 10,000 ብር እኮ በዚህ ሰዓት ማለት ነው። ለምለም ምንም አያደርግም። ለምለም ምንም በቃ 10,000 ብር አንድ ምንም አይገዛም እኮ ነገርሽ። እንደው 10,000 ብር ኧረ ወይኔ በስመ አብ ወልድ። እሺ ምንድን ነው የሚሻለኝ? እሺ መጥፎ ቃላት አታናግሪኝ አለ። ቡኩሽን አምጪ። እኔ ዛሬ ቡኩን ሳልይዝ እኔ ሱቅ አልሄድም። ስነ ስርዓት ያዝ። እሺ ይሄ ብር ልካለ ብለሽ ድርቅ የምትይ ከሆነ መጀመሪያ ልብስሽን ሰብስበሽ ከዚህ ቤት ሂጂና እንደፈለግሽ ሁኚ አለ። ማርያምን እንደፈለግሽ ሁኚ። እዚህ ቤት ተቀምጠሽ ግን ባዶሽን አይቻልም። ነውር ነው፣ አይቻልም። ኧረ ጉዴ ፈላ። እና ታዲያ በምን ልታገባ ነው እንዴ? እኔ እኮ ሲስተሬ ናት፣ እህቴ ናት። እኔ መላክ የለብኝም እንዴ? እኮ 10,000 ብር ላኪ ያልኩሽ እኮ። 10,000 ብር ምንም አያደርግላትም። 10,000 ብር ትንሽ ናት ለእሷ፣ ለእነሱ ሲጀመርም ውድ ነው ሁሉ ነገር በአሁኑ ሰዓት። ስለዚህ ያስፈልጋታል። አትናደጂ። ምንም እንድትናደጂብኝ አልፈልግም። ታውቂያለሽ። አትንኪ ዞር በይ። ወይኔ ትሌ የምር በቃ አትናደጂብኝ። የምር ማርያምን አንቺ እንድትናደጂ አልፈልግም። ምን ወደ አውቃሽ ነው አውቄ አይደለም። የምር ግን እንደው አሁን እንደው ሌላ ቆይሳ ሌላ መላክ አትልኪም። ከዚህ ቤት መውጣት ካማረሽ ግን ላኪ። ኧረ የምር እኔ ከአንቺ ጋር መለየት አልፈልግም። የምር ነግሬሻለሁ፣ አትሳሚኝ። ከአንቺ ጋር መለየት አልፈልግም። ግን ምንድን ነው የማደርገው? እውነትሽን ነው፣ ግን መላክ የለብኝም። ትንሽ ልላክላቸውና 10,000 ብር ላኪ። አዎ ያው እንትን ስለሆነ እውነትሽን ነው፣ መላክ የለብኝም። በቃ ልክም። እሺ ያው ባለፈው ስንት ነው የላክሽኝ ማዳበሪያ? 14,000 ምናምን ብር። አሁን ደግሞ 10,000 ብር ላኪላቸው። ብር የለኝም ጨረስኩኝ። ያለውን ነው ለቃቅም የላኩት ባያቸው። እንደዚህ አይነት ብር ካስለመድሻቸው ከባድ ነው የሚሆነው። አንቺ ህይወትሽን አትኖሪያትም። ዝም ብለው እነሱ ነው የሚኖሩት። ስለዚህ ስንት ዓመት እኔ ቤት የሰው ልጅ አሽከርነት ይሰለቻል። ያውም ኢትዮጵያ። እኔ መቼ ምን እንደምሆን አላውቅም። እኔ ሁሌ እኖራለሁ አይደለም። የነገን የሚያውቀው መድኃኒዓለም ነው። ነገር ሳለ ግን እኔ ቤት እስካለች ድረስ በእርግጥ አትቸገሪም። ነገር ግን የሆነ ነገር በጊዜ እንድትይዥ እፈልጋለሁ። ቢያንስ ይሄ ለምለም ቤት ሰርቼ ነው፣ ለምለም ቤት በለምለም ቤት ነው ይሄን ንብረት የያዝኩት እንድትይ ነው የምፈልገው እንጂ ከእጅ በተለያየ ምክንያት ገንዘብሽን ወደ ገጠር እንድትልኪው አልፈቅድም። እውነት ለመናገር በእርግጥ በአንቺ ገንዘብ አይመለከተኝም። ሆኖም ሳለ ግን እኔ ደሞዝ እስከከፈልኩሽ ድረስ እኔ ቤት ሆኖ ሰርተሽ ዩቲዩብሽንም ቢሆን ሰርተሽ እስካጠራቀምሽ ድረስ በተአምር ማድረግ የሌለብሽን ነገር አታድርጊ። እሺ በቃ ታሳዝኛለሽ። እሺ በቃ አላደርግም፣ ትቼዋለሁ። በቃ እንዴ እንደውም እኮ እኔ ልጅነት ይዞኝ ነው መሰለኝ። እኔ እንጃ ሌላ ከምለው እኔ አልክም። በቃ ትቼዋለሁ። እንደውም ከኔ አንቺ የምትመክሪኝ እየሰማሁ ማለት አድጋለሁ። እሺ አልክም። እሺ በቃ ይቅር። አሰብኩት እኮ አንቺ ብሬን ሙሉ ገልብጪ ከዛሬ ባዶ እጄ ቁሜ ብቻ ይዤ ስወጣ በጣም ማሰብ ነው ያለብሽ። ቀጣይ 2 ዓመት 1 ሚሊዮን ብር ሊኖርሽ ይገባል። እስካሁን ባትልኪላቸው 400 ሺህ አይሆንም ነበር አካውንትሽ ላይ? አሬ ነው ነበር ግን ተሳስቻለሁ። እስከዛሬ ላክላችሁ በቃ ልክም ትቼዋለሁኝ።
እኔ በቃ ለራሴ ሰበስባለሁ። እሺ ጨው ለራስህ ስትል ጣፍጥናል። አለም አንድ ነገር ግን ልታውቂ እፈልጋለሁ። እኔ በቀልድ በቁም ነገር ማርገሽ ውስጤን የምትመረምሪኝ ነገር አውቀዋለሁ ጠንቅቄ። ምን መሰለሽ አለም፣ እኔ ነገ ምን እንደምሆን አላውቅም። እዚህ ቤት ሁሌ የዘላለም እንደዚህ እኖራለሁ ብለሽ እንዳታስቢ። ይሄ የዘላለም ቤትሽ አይደለም። እሺ ለኔ የኔ ህይወት የሚለውን ነገር ማወቅ አለብሽ። ህይወትሽን ለመኖር ሞክሪ። ቀጣይ 2 ዓመት 1 ሚሊዮን ብር ይኖረኛል። ሀገር ቤት ሄጄ የእርሻ መሬት እገዛለሁ። ሀገር ቤት ሄጄ የሆነች ቤት እገዛለሁ ነው የሚባለው። እሺ እሺ፣ ደብረ ታቦር ነው እንደሚባለው ሀገር። እሺ እገዛለሁ። የትም የማዘር ሀገር ነው የማዘር ሀገር ደብረ ታቦር የሚባል ሀገር እኮ። ደብረ ታቦር ትንሽዬ ቤት እንኳን ብትገዥና ብታከራይ ነገ ብትሸጪ ብር ነው፣ ብትወልጂ ብር ቤትሽ ነው፣ ብትኖሪበት ሀገርሽ ነው። እዛ ሄደሽ የሆነ ነገር ለማድረግ ሞክሪ። ስለዚህ ቀጣይ 2 ዓመት ያንቺ ህልም ሊሆን የሚገባው 1 ሚሊዮን ብር እንዴት ነው መስራት ያለብኝ ነው እንጂ ያለውን ብር ፈንቅዬ ማንም ሰው ጠላ ጠጥቶ ሊጨፈርበት እልካለሁ የሚባለው ነገር በሀሳብሽ ራሱ አንሺውሽ። እኔ አልወድም። 200,000 በጣም ብዙ ብር መስሎሽ ነው? ትንሽ ነው። ከዛም ቤተሰቦችሽ አንቺን ታናሽ ሊድሩ ሲዘጋጁ ምን አስበው ነው? አንቺን ተማምነው ነው? ይሄ መሆን የለበትም። እሺ እሺ የለኝም በይ። እሺ በቃ ትቼዋለሁ። ብቻ አትናደጂ። አናድሽኛል ውስጤ ትንሽ አቮካዶ ነው። በቃኝ። ሆዴን ያዘኝ። ኧረ ትንሽ ቢ እሺ፣ ወተት ጠጪ። እሷን ለገጫለጣት እግዚአብሔር ይስጥሽ። አሜን 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 አሜን። ቀንሽ የተባረከ ይሁንልሽ። ትልቅ ደረጃ ደረሽ። አሜን። በያንቺ ጫማ ካሴ አርጊልኝ። እሺ